ለቀቁኝ ማናችሁ? እንኳን ደህና መጣሽ ቃልዬ። ያዘሽው ነገር በሰዓቱ ደርሶልሻል። ለቀቁኝ ማናችሁ? ቃል ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት እግዚአብሔር ሰላም ይብዛላችሁ እያልኩኝ ዛሬ እንግዲህ አደራ ድራማ ክፍል 96 ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ብሌን ወደ ገነት ቤት ወደ ሰላም ቤት ተመልሳለች። ገነትም እንግዲህ ሰላምን ይቅርታ ጠይቃታለች ማለት ነው። ሳሚም እጅጉን እንዳዘነባት ለሰላም ነግሯታል። ሌሎችስ ቢያወሩ አይገርመኝም፣ አንቺ ግን በዚህ ልክ አልጠበኩም ነበር ብሎ አዝኖባታል። ጆን ደግሞ የበለጠ ችግር ውስጥ የገባ ይመስላል። ሁሉም ነገር በዚህ ድራማ ላይ ግልጽ የሚሆንላችሁ ይሆናል። ከኔ ጋር ከቆያችሁ ሁሉንም የምትሰሙት ይሆናል። በዚህ ክፍል እንግዲህ ብሌንና ገነት እንዲሁም ዳግም መኪና ውስጥ ወደ ገነት ቤት እየሄዱ ነበር ማለት ነው። ሹፌሩ በየትኛው በር ልግባ እያለ ሲጠይቃቸው ዳግም እናቴ ቅድም ተናደሽ ነው ብዬ ዝም ያልኩሽ፣ አሁን ግን የልጅሽን ስሜትና ፍላጎት ማክበር አለብሽ። ብሌን እኮ ማውራት እንጂ የሚያቅታት መስማትና መወሰን እንደምችል ዶክተሩ ነግሮኛል። ስለዚህ ልጅሽ የሚስማማትን ነገር ነው ማድረግ ያለብሽ። እናቴ ተረጋጊና ወስኝ። ለልጅሽም ቢሆን እኮ የሚሻላት ያ ነው። ደግሞ ወይዘሮ ሰላም ምንም አላደረገችም። ታውቂያለሽ፣ ክፉ ሴት አይደለችም እሷ። ነገሮች የተፈጠሩት ፈጣሪ በፈቀደው ልክ እንጂ እሷ ምን አጠፋች? ይቅርታ መጠየቅ ባቺ እንኳ ቢያንስ ተናደሽ ነው ለልጅሽ አዝነሽ ነው ብዬ ባስብ እንኳ በዚህ ልክ ግን እንዳጨክኝባት። ብሌን አሁን መወሰን ትችላለች። ስለዚህ የምጠይቃትን ብሌን ራሷን እየወዘወዘች መመለስ ትችላለች አይደል? ብሌንዬ የትኛው ቤት እንደምትሄጂ በራስሽ ታሳውቂኛለሽ እሺ አላት። እሷም እሺ አለችው። እናም ወደ ገነት ቤት ወይስ ደግሞ ወደ ሰላም ቤት መመለስ ትፈልጊያለሽ ሲላት አዎ በሚል ምልክት አፏን እንዲህ አድርጋ ራሷ ወዘወዘችለት። የዛኔ እንግዲህ ገነትም ልጇ ሰላም ቤት መሆን እንደፈለገች ስትረዳ እሺ ግን ደግሞ እኮ ልጄ እንደዚህ ኩነሽ የመጣሽው እዛ ቤት ነው፣ እዛ ቤት ሂደሽ ትጎጅብኛለሽ፣ እባክሽን ልጅ አለቻት። አይ እማዬ እንግዲህ እናቴ የእሷን ውሳኔ ማክበር አለብሽ። ስለዚህ ውሳኔዋን ለማክበር ደግሞ ወደ ኋላ ወደፊት ማለት የለብንም ብሎ ወሰነ። እሺ ብለው መኪናው ወደ ሰላም ቤት እንዲነዳው ነገሩት ማለት ነው። በሌላ በኩል ሳሚ ገነት ጋር ሰላም ጋር ሂዶ ሰላም እንዴት ብሌን እዛ ቤት እዛች ጥብብ ባለች ክፍል ገብታ እንድትታመም ትፈቅጅላታለች? ለራሱ ያበሽታን የሚሆናት እባክሽ ወደዚህ እንዴት መጣ ፈቃጅ እዚህ ሁና እዛ ሁና መዳን አችልም እባክሽን እያለ ሲላት አንተ ምን አገባ? አንተ ምን ቤት ነው? እዚህ ልትገላ ፈልገህ ያልተሳካልህን እዛ ለመጨረስ ፈልገህ ነው ምናምን አለች። ያኔ ሳሚ በጣም ደነገጠ። ሰላም አንቺም እንደዚህ አልሽ አላት። እኔ ካንቺ አልጠበቅኩም። ሌሎቹ ብዙ ነገር ቢሉ ምንም አይመስለኝም። አንቺ ግን ለሰላም ለብሌን ያለኝን ፍቅር ጠንቀቀሽ ታውቂያለሽ ብሎ ኦፕሬሽን የተሰራውን የተሰፋውን ጎኑን ልብሱን ገልጦ አሳያት። ይህንን ስለት የተወጋሁት ለሷ ብዬ ነው። ማለትም ይሄ ቢላዋ እሷ ላይ ነበር ሊያልፍ የነበረው፣ ግን በምን ቅጽበት በምን ያህል ቅጽበት ገብቼ እኔ ላይ እንዳረፈ ሁሉ መገመት አልችልም። እኔ ለብሌን ለማዳን እሷን ብዬ አስቤ ካልኩሌት አድርጌ አይደለም ለማዳን ያሰብኩት። እሷን ለማዳን ለራሴ ሰላም ስል ነው። የእሷ ሰላም ለእኔ ሰላሜ ነው። እንዴት እንዲታያልሽ? እኔ እኮ ብሌንን ከራሴ በላይ ነው ማፈቅራት። የሌላ ሰው ሁና እንኳ ዛሬም ማፈቅራት አለሁ። ዛሬም ለሷ አጨንቃለሁ። አንቺ እንዴት በዚህ ልክ እኔን ትጠራጥርኛለሽ? ችግር የለውም ሁሉም ነገር ያልፋል ብሎ ጥሏት ሊሄድ ሲል ገነት በምታዩት መልኩ ውጭ ላይ ቆማ እየለመነችው ነበር። እባክህን እኔ እኮ ስሜታዊ ስሆን የማረገውን አላውቅም፣ ይቅር በለኝ አለችው። አይ ሰላም ገነት ብትናገር ልጇ ስለሆነች በጣም አዝና ነው ብዬ እተዋታለሁ። ዳግምም ስለሚጠላኝና ሚስቴን ይቀማኛ ብሎ ስለሚፈራ ነው ብዬ አስባለሁ። አንቺ ግን እንዴት እዚህ ያለሁት እኮ ለሷ ብዬ ነው። ስለዚህ ምን አደርጋለሁ? እኔ ገዳያ ከሆንኩ እንደውም ደውለሽ ለፖሊስ አስይዥኝ አለ። እባክህን ሳሚ ይቅር በለኝ፣ ተረዳኝ። አሁን ብሌንን ለማዳን ማድረግ ያለብንን ተረባርበን እናድርግ። በዚህ ልክ እኛ እንጨቃጨቅ፣ እባክህን ተረዳኝ አለችው።
ቁመው እያወሩ ሳለ ድንገት ብሌን ወደ በሩ ዳግም አቅፋት ሲገቡ ሲያዩ ደነገጡ ሁሉም። ብሌንዬ መጣሽልኝ አለች ገነት። ሰላም እሱም ወይኔ ብሌን መጣች፣ ሰላም ብሌን እኮ መጣች ብሎ ሩጦ ሂዶ ከቤት ውስጥ ወንበሩን አምጥቶ በምታዩት መልኩ እንግዲህ በር ላይ ቁጭ አደረጓት ማለት ነው። እንደ መጣች ሲያዩ ብሌንን ሳመቻት ሰላም። ከዛም ወይዘሮ ገነትንም አመሰገነቻት። ወደ ቤቴ ስለመለሽልኝ፣ ልጄን ስላመጣሽልኝ ከልቤ አመሰግንሻለሁ። ልጄ ይቅር በይኝ፣ እኔ ነኝ ጥፋተኛዋ፣ ለዚህ ሁሉ ተጠያቂዋ እኔ ነኝ። ፌርሜሎውን ይዘሽ ስትገቢ ዝም ማለት አልነበረብኝም። በግድም ቢሆን አስቀርቼ ብርድ ልብሱን ነበር ልሰጥሽ የሚገባው። ልጄ ይቅር በይኝ፣ በድዬሻለሁ፣ በእኔ ምክንያት እንደዚህ ሆንሽ እያለ እንግዲህ ገነትን ብዙ ካለች ሰላም ብዙ ከተጨቃጨቁ በኋላ ወደ ውስጥ ይዘው ገብተው ከዛም የተወሰነ ከተቀመጡ በኋላ ሳሚ አንድ ሀሳብ አሰበ። ወደ ውጭ ይዟቸው ወጣ ሁሉንም። እናም ብሌን አሁን ያለችበት ነገር በጣም ከባድ ነው። ነገር ግን መስማት እንደምትችል ማገናዘብ እንደምትችል ምንም የተቀየረ አእምሮዋ ላይ ምንም የተቀየረ ነገር እንደሌለ ዶክተሩ ነግሮናል። ስለዚህ ከዚህ ነገር ለማገገምና በድንገት መናገር እንድትችል የሚያደርጋት ደስተኛ መሆንና እኛ ሰላም ሆነን ማየት አለባት ብሏል። ስለዚህ እኛ አዝነን ማየት ስለሌለባት እሷን መደሰት ስላለባት የእውነተኛ ደስታ ልንፈጥርላት ይገባል አላቸው። ሁሉም ባንዳፍ እሺ ግን ምን እናድርግ አሉት። ዳግም ግን አንተ ደግሞ ዝም ብለህ እንደው ትቃዣለህ እንዴ? አዎን ሲሉ ጠቃሚ ነገር ያስክ መስሎኝ ተከትዬ መምጣቴ፣ አንተም ማመን አልነበረብኝም። እኔ ፍቅረኛ ብቻዋን ናት፣ ወደ ውስጥ መግባት አለብኝ ብሎ ሊሄድ ሲል አይ አትገባም ዳግም አርፈት ተቀመጥ አለችው እናቱ። ቆመ። ከዛ ምንድነው ሀሳብህ እንስማህ አሉት። ብሌን እውነተኛ ደስታ መደሰት አለባት። ስለዚህ የሆነ ነገር ፈጥረን ቤት ውስጥ ደስታ መፍጠር አለብን አላቸው። ግን ደግሞ አሳማኝ የሆነ ምክንያት ካልፈጠርን ብሌን እሷን ለማጽናናት መስሏት የበለጠ እንዳትጨነቅ አሳማኝ የሆነ ነገር መፍጠር አለብን አላቸው። አሁንም ዳግም ተቃወመ። ምንም ነገር አልተስማማም በዚህ ነገር። ግን ሁሉም ባንዳፍ እናቱንም ጨምሮ በዚህ ነገር እንደሚስማሙና ዳግምም በግዱ እንዲስማሙ አደረጉት። በመጨረሻም እንግዲህ ምን እንድትስማሙ ለእኛ ግልጽ ሳያደርግልን በሉ በተለይ ወይዘሮ ገነት ለባብሰሽ ያለሽን ነገር ቆንጆ አድርገሽ ቀያይረሽ ጠብቂኝ፣ እናም ዳግምና እኔ ደግሞ የሚያስፈልገውን ግብአት ገዛዝተን እንምጣ፣ ወደ ሱፐር ማርኬት እንሄድ አለ። ዳግም እኔ አልሄድም፣ ፍቅረኛ የብቻዋን ናት አለ። ለእሷ አታስብ፣ እኛ ያለንላት፣ አንተ ከዳግም ጋር ከሳሚ ጋር ሄድ ብለው ወሰኑበት ማለት ነው። ሳይፈልግም ቢሆን በግዱ ሄደ። እንግዲህ ገነትም አሁን ሂጂ ቤቴ ልብሴን ቀያይሬ ልምጣ ስትል አይ ሰላም ደግሞ እኔ ጋር ትለብሻለሽ ወይዘሮ ገነት ነይ ግቢ ብለው ተያይዘው ገቡ። እንግዲህ አስፈላጊውን ነገር ገዛዝተው ከመጡ በኋላ ያደረጉት ነገር ምንድነው? የሰላም ልደት አድርገው ሰላም ደግሞ ምንም ሳታቅ እነሱ ሰርፕራይዝ እንደሚያደርጓት አስመስለው ነው። ለይህን ደግሞ ሄደው ለብሌን ነገሯት ማለት ነው። ሳሚና ዳግም ዛሬ የሰላም ልደት ስለሆነ እሷ አታውቅም፣ ስለዚህ እኛ ሰርፕራይዝ ልናረጋት ነው፣ አንቺ ደግሞ ይሄንን ኮፍያ ልበሽ ብለው የልደት ኮፍያ አለበሷት ማለት ነው ብሌንን። ከዛም ሰላምን ይህን ነገር ስለነገሯ ሚስጥሩን ዝም ብለው ምሳል ታቀርባ አስመስላ ሳህን ይዛ ስትሄድ ሳታስበው ሳሚ ከመጋረጃው ውስጥ ወጣና አንተ ረጅቱን ረጨላት ማለት ነው። ያኔ ደነገጠች። ምንድነው ደግሞ የልደት ኮፍያ ለብሰሽ የማን ነው ልደት እያለች እየጠየቀቻት ነበር። ብሌን ደግሞ ዝም ብላ እየሳቀች ነበር፣ ደስ ብሏት ነበር ከልቧ። ከዛም በቃ ሃፒ በርዝዴይ ብለው አንድ ጊዜ አጀቧት ማለት ነው። ከዛ ደነገጠች። ሰላም እንኳን ተወለድሽ አሏት። አመሰገነቻቸው ሁሉንም። ብሌን በጣም ተደሰተች። ከዛ ጭፈራ አትሉት የልደት ዘፈን አትሉት ብቻ ድብልቅልቅ አድርጎ ሳሚ ሁሉንም አስደሰታቸው ማለት ነው። ያኔ ዳግም ብሌን ከልቧ እንደሳቀች ሲያይ አይገርምም? የምርም እኮ ብሌንዬ ከልቧ ሳቀች። በጣም ከልቧ ነው የምስቀው። ታዩታላችሁ፣ እየሳቀች እኮ ነው። በዚህ ልክ ግን አልጠበኩም ነበር። የሳሚ ሀሳብ ትክክል ነው ማለት ነው። አንዳንድ ጊዜ ጅል ይመስላል እንጂ በእርግጥ ስማርት ነው ይሄ ልጅ። ይገርማል። በለጠኝ። በጣም ትክክለኛ ሀሳብ ነበር ያቀረበው። ብሌን እኮ ከልቧ ተደሰተችልኝ እያለ እንግዲህ ከልቡ እያወራ ነበረ በዚህ ሰዓት። በሌላ በኩል ጆን ደግሞ ቃልን አግቷት ነበረ። በቢላዋ ይዞ እያስፈራራ ስለ አባቱ የምታውቀውን ሁሉ እንድትነግረው ጠየቃት ማለት ነው። ቃልም እንግዲህ ያው በኃይሉ ጋር መተባበር ፈልጋ ስለነበረ ጆንን ሽምጥጥ አድርጋ ዋሸችው። እንደዋሸችውም በደንብ ነው ያወቀው።
እናትና አባቱ በምን እንደሞቱ የገደለቻቸው ሰላም እንደሆነች ነገረችው። ሰላም በምን ገደለቻቸው ሲላት ያው በመርዝ ነዋ፣ መርዝ አጠጥታ ገደለቻቸው አለችው። በኃይሉ ደግሞ እናትና አባትህን እግራቸውን በጥይት መታ በቁስል ተንሰፍስፈው እንዲሞቱ ነው ያደረገቻቸው ብሎት ነበር። ስለዚህ ሁለቱም የተዛባ ታሪክ ነው። ማን የነገረሽ አላት። ያው በኃይሉ ነዋ። መቼም እኔ ዛኔ ያልተወለድኩም ታውቃለህ፣ አንተም አታውቅም አለችው። አዎ እኔም ህፃን ነኝ፣ ምንም ማስታውሰው ነገር የለም ማለት። ስለዚህ በኃይሉ ነው የነገረኝ አለችው። ያ ማለት በኃይሉ ለሱ የነገረው ታሪክና ለቃልዬ የተነገረው ታሪክ ሌላ መሆኑን ሲያውቅ እንደዋሸው ገብቶታል ማለት ነው። ግን ቃልዬን ሲጠይቃት ጆን አባትና እናቴን የገደላቸው በኃይሉ ነው እንዴ ማለት ጋሸ ነው እንዴ አላት። አንተ እንዴት እሱን ትጠረጥራለህ ብላው ነበረ ከሱ ጎን መሆን ስለፈለገች። እናም እንደጠረጠረው በደንብ አውቋል። ይሄንንም ቃል ደግሞ ደግማ ደውላ ነገረችው። ጆን ጠርጥሯል፣ አንተ እንደገደልካቸው ጠርጥሯል፣ ማን እንደነገረው አላውቅም ብለዋለች። ይሄን ነገር አጣራዋለሁ በራሴ መንገድ ብሏት ስለነበረ ለጆን ደወለለትና ተቀጣጥረው የሆነ ቦታ ተገናኙ። ሲገናኙ ግን ብሌንን ልትመርዛት የነበረችው ነርስ ከባኃይሉ ተልካ እንደነበር ታስታውሳላችሁ። ያችን ልጅ ደግሞ ጆን አግቷት ስለ በኃይሉ አንዳንድ ነገር ነግረው ነበር። በመጨረሻም ደግሞ ልቡ ላይ እስክርቢቶ አውጥታ ስልክ ቁጥሯን ጽፋለትና መገናኘት እንደምትፈልግ ከሱ ጋር ማውራት እንዳለባት ተነጋግረው ነበረ። ያን ስልክ ቁጥር እንግዲህ ጆን አላጠፋውም ነበር። በድንገት በኃይሉ ጋር ሲገናኙ ጆን ደረት ላይ ያን ስልክ ቁጥር በኃይሉ አነበበው። ይሄን ቁጥር የት ነው ማቀው? የት ነው እያለ ስልክ ቁጥሩን ወደ ስልኩ ሴፍ ሲያደርገው የልጅቱ ቁጥር መሆኑን አረጋግጠዋል። ስለዚህ አንቺ ነሽ የከዳሽኝ፣ ስለዚህ አንቺ ነሽ ማለት ነው ከሱ ጋር ተባብረሽ ብሌን እንድትድን ያደረጋችሁት፣ የእጅሽን ታገኛለሽ፣ ሁላችሁም የመጨረሻችሁ ሰዓት ደርሷል። ጆን እኔም መጠርጠር ከጀመረ ቀድሜ ካላጠፋሁት ይጨርሰኛል፣ በጣም ከባድ ነው ነገሩ እያለ እንግዲህ ከራሱ ጋር እያወራ ነበር። ቢሆንም ግን አሁን ላሰበው እቅድ ያው ያለው ጆን የሚሳካለ ስላልሆነ እቅዱም ደግሞ የቃልይን ጓደኛ በፊት ሄለንም ማለት ነው ሄለን እንዲታግትልኝ ብላው ስለነበር ሄለንን እንዲያግትለት አደረገ። ከዛም ቃልን ደውሎ ጠራት። ቃልም ወደ ሄለን ጋር ሂዳለች፣ እንደታገተች አይታለች። ከዛ በፊት ግን ቀጥ ብላ ቃል ወደ ቤት ነበር የሄደችው። ቤት ሂዳ የወሰደችለት ሙሉ መረጃውን ስላልነበረ ሙሉ መረጃው እኔ ጋር ያለ መስሎት ነው እንጂ በኃይሉ ሙሉ መረጃው እኔ ጋር አለመኖሩን ካረጋገጠ ግን ከመቅጽበት ነው ከመድረገጽ የሚያጠፋኝ። ስለዚህ መተማመኛዬ ይሄንን መረጃ ሙሉ በሙሉ ከኔ ጋር ማድረግ አለብኝ፣ ደብቄ የሆነ ቦታ ማስቀመጥ አለብኝ እያለች ከራሷ ጋር እያወራች መረጃውን ፋይሉን ይዛ ልትወጣ ስትል በድንገት ደግሞ የገነት ጓደኛ ማለት የወይዘሮ ገነት ጓደኛ ከሰላም ቤት ብሌንን ከወሰዱ በኋላ ቻው ጓደኛዬ፣ ቤቴን ለብዙ ጊዜ ዘግቼው ኖር ያለው አንቺ ስታስታመምኝ አንቺ ቤት ነው የኖርኩት። አሁን ገብቼ ቤቴን መጠራረግና ቡና ማፍላት አለብኝ። ብሌንን እግዚአብሔር ጨርሶ ይማራት። አይዞሽ ጓደኛዬ፣ እመጣለሁ፣ ደግሜ መጥቻ አያታለሁ ብላ ተሰናብታት ነበር የሄደችውና ቀጥ ብላ ወደ ገነት ቤት ነበር የሄደችው። በድንገት ወደ ገነት ቤት ስገባ ቃልዬ ፋይሉን ይዛ ልትወጣ ስትል ድንገት ደረሰችባት። አንቺ ከሃዲ፣ አንቺ እኮ መቼም አትቀየሪም፣ እያስመሰልሽ ነበር አይደል? በድጋሜ ገነትን ከዳሻት፣ እንደዛ አርጋ እያኖረችሽ ከዳሻት፣ አንቺ ከሃዲ ብላ ጮኸችባት። ትጮይብኛለሽ እንደ መጮሄ ነው እንደሚገርምሽ ብላ በጥፊ መታቻት። በመጨረሻም እንግዲህ በድጋሜ ገነትን ስከጃት ማይን እያየ አልፈቅድልሽም ብላ እንግዲህ ወይዘሮ ፀሐይ ፋይሉን ከብሌን እጅ ቀምታ ወስደዋለች ማለት ነው። ብሌን ከቃልዬ እጅ ማለት ነው። ቃልስ አርፋ ትቀመጥ ይመስላችኋል? ወይዘሮ ፀሐይስ በድጋሜ ገነት እንደማትከዳት ምን ዋስትናለን? ሁሉንም በሚቀጥለው ክፍለ ጊዜ አሳውቃችኋለሁኝ። ቃልም እንግዲህ ወደ ጓደኛ ወደ ታገተችባት ወደ ሄለን ጋር ሂዳ ሄለንና ቃል በድጋሚ ፊት ለፊት ተፋጠዋል። ምን ይፈጠር ይሆን? ሁሉንም በሚቀጥለው ክፍለ ጊዜ ይዤላችሁ መጣ ይሆናል። ለዛሬ በዚሁ አበቃውኝ። አደራ ድራማ ክፍል 96 ይሄንን ይመስል ነበር። ቀጣይ እስከምንገናኝ ሰላማችሁ ይብዛ።